ilmootti na jijjiirti tabaskee warri gaafa ilmootiyya shaayiin haala dhugna laala Itoophiyaatti warri gaafa dhani dahu gaafa ciniintiin na iisiiftu gaafa ilmoo hammadhu tijiyya unkaan wallati unkaan lazziyaa በቃሽ ወርናን እንጀይኒ ለካ መድኃኒዓለም ልጄን ጥዬ ስፖርት አይደለም ለካ ኤርፖርት ነው። ኤርፖርት ላይ ልጄን ጥዬ ማለት ነው ጋይስ። ኤርፖርት ላይ ልጄን ጥዬ ጡጡን እያጠማሁት እንደዚህ አድርጌ እንደዚህ ብዬ ጡጡን ሲያጠማ ተሰናበትኩት። ልጄን ቁጭ አድርጌ ባሌ ላይ ማለት ነው ቪዛዬን ለመሞላት በብሔረሰብ እንድትሰሙልኝ ነው የሚፈልገው ይሄንን ቃላቶች ማለት ነው። አማርኛም በደንብ እዚህ ሰሞን እንደዚህ ጎረቤቴ ቤት ኪራይ እንዳለ አማርኛ ስለሆነ እንደዚህ አማርኛ እንደዚህ ቅልል አድርጌ ለመርኩት። መጀመሪያ ላይ ተመስገን ማለት ትፈልጋለሁ። ኦሮምኛ አላወራም። ከዛ ልጄን እንደዚህ እያጠማሁት እንደዚህ እያጠማሁት ወደ ዱባይ ሄድኩት። ኤርፖርት ላይ ማለት ነው። ለምን ሄድሽ እንዳትሉኝ እኔ የሄድኩት ቪዛዬን ላልቅ ቀኑ ስለደረሰ እሱን ላስፈራ ብዬ ዱባይ ልገባ ስል እንደዚህ ጡጡን ያጠማሁት ልጄን ኤርፖርት ላይ ለምቲ አሻንጉልቲ አረባ ባሶን ኤርግቱ አችስ ደየናን ሸጋሪ ፎታን አቦት ሲቡሳሲ ባይ መረከና ሻፈልቲ የገ ቀረ ወራና ባይሲ ምቀኛ ሁዱ ለፈ ባይ ከዛ ምን አልኩት መሰላችሁ? ጡጤን ያጠማሁት ልጄ ማለት ነው። ቻው ብዬ ኤርፖርት ስገባ ኦሮሞ አማራ ላይ ሽንት ቤት ሽንቱን ፖፖ አረጉኝ ጋይስ። ፖፖ በሉ በቃ። ልጁን ጥላ ሄዳለች። ለምን አገባች? እንዲህ ለምን ሆነች? እንዲህ ነመጭ ሰርግ ለምን አገባች? የኔ እናት ድሮ ዘንድሮ እንደ ፍላጎት ለመኖር እናቱ ናት የምትጨነቀው እንጂ ወንድየው ያርጋል፣ ይወልዳል፣ ይሄ ሁሉም ቤት ነው ያለው፣ ሁሉም አገር ነው ያለው። ትጂ ብቻ አይደለም። ቢሆንም ግን አልሆነም። ቢሆንም አሁን ሴት ናት ቤት ሰርቶ ወንዱን የምታገባው እንጂ ወንዱን አይደለም። ቢሆንም አልሆኑም። አሁን ገና ይሆን ይችላል። ግን አሁን ነፃ ነኝ ብሎ ያቺ ለማስታወሻ ብዬ ለልጅ ያስቀምጣለሁ ብዬ የሰራሁት ቪዲዮ 2 ሚሊዮን ገባ። ልጄን የዋቀፉት ልጄን የወለድኩት ቀን ልጄን ከሆስፒታል ያወጣሁት ቀን ግን 200 ሰው ብቻ ነው ያየው። ልጄን ተነጥዬ ሲሄድ ሚሊዮን ገባ። የሚቀኛ ሰፈር አቤት በል። የሚቀኛ ሰፈር የስ በሉ እዚህ ኮሜንት ላይ እናንተ ለካ ምቀኝነት ነው የምትመኙት እንጂ የረሳውልሽ እንዳይመስልሽ። እንደዚህ ነው ያለው። እንደዚህ እንደዚህ ሲጸዳ ጽድት ብዬ እኔ እንደዚህ ሲሆን ጊዜ ምቀኛ በስቶ ልጁን ጥላ ሄዳለች። እንዲህ ሆናለች ብሎ ጫጨቱብኝ። ሲመለስ ደግሞ ጠፉ። ያ መንደር ያ ሰፈር የወለድኩትን ቀን ምንድነው እቺ ወንድ ልጅ ጦዝ ያለች ዲሞዋ ጦዝ ያለ ልጅ ያቺ እብዷ ያቺ ዱባይ የሰራችው ያቺ ጎበዝ ጀግና ያቺ በስራ የታወቀችው ቲክታከር ቲጂ አገብታ ወለደች ብላችሁ ለምን ቡም አታረጉም ነበር? እኔ ተለጥዬ ወደ ዱባይ ሂጄ ያለው ተሰናብቼ ያለው ልጄ በሰላም ጠብቀኝ ብዬ የፖስቱት ቪዲዮ ሚሊዮን አስገባችሁት። ምቀኛ ስለሆናችሁት አባሻ ማለት ምቀኛ ሞርቱ ቅርቦ ሚኒ ጭቶ ማለት ነው። በቃ በጠቅላላ ላይ ማለት ነው። እንዲህ ነው አባሻ እንዲህ ቀጠሮ ላይ ወላሂ በጣም
ገረምቱ በር ኦሮሞ ከሰቱ በር ጩ ጩ ጩ ጩ ጩ ጩ ጩ ጩ የፀጉሬን እግ የፀጉሬን ክብርት ይዞ የተቀመጠ ድንግሌ ነው። የሱን ታሪክና ታምር ድንግሌ ሲያጠፋ ነው ያየሁት። والله العظيم ይሄው እንደዚህ አልጥቁ የፀጉሬን ውጤት የፀጉሬን እግና እግወጥ ያረጋው ድንግልና ድንግል ብቻ ነው። ድንግል ስትጠፋ ፀጉሬ አጣቀ والله العظيم አሁን ብርድ ነው። ኢትዮጵያ ጎመን በስጋ ሳይሆን ጎመን በድንች ንፍሮ ሀረቄ አሁን የሚያስፈልገው ኢትዮጵያ ውስጥ ቲማቲም ለብለብ ሽሮ ትክትክ ስንዴ ዳቦ አሁን እዚህ ወቅት ማለት ነው። አሁን ያለው ሁኔታ እየነገርኩሽ ነው። አንቺ ደግሞ በኤሲ ቅጥሽን እያሞቅሽ ያረክሽ ዱባይ ውስጥ ልክ አሜሪካ የመሰልሽ ዱቄት ኖሮ ወዷል አልገባም ፈሪ ቅዘናም አትግቢ ያምና ገባን ሳትወልጂ ቅሪ ያዛ ቅርት በይ ሻምቱ እኛ ጎመን በስጋ ሳይሆን ጎመን በድንች ቅጥቅጥ አድርገን ልብ ቲማቲም ለብለብ እንደዚህ ሽንኩርት ቅልቅል አድርገን ጥቅም ከዛ አንድ መለካ ሀረቄ አዩ ላይ ታረጊውና ማታ ደግሞ ቡናሽን ቅጥቅጥ አድርግና አንድ ሽኒ ለጎራቤት ትጠሪና አንድ መለካ ቡና ትቆያለሽ። ኑስ ሱካር ወይ ሩብ ሱካር ካለሽ ኑስ ካለለሽ ሩብ ካለሽ ሩብ ካለለሽ ኑስ ትገዢና ሂጣንሽን ቡክ ታረጊና ቡና አንድ መለካ በ80 ሰው ትጠጪና 8 ሰው ጎራቤት ትጠሪና ቤቱ ተንደርድሮ ሂጣኑ ተጭሶ ቡና ውሃ የመሰለ ቡና አንድ ሽኒ ትጠጪዋለሽ። ንፍሮ ካለ ቁርስ ትዘጋያለሽ። እንደዚህ እያክትባያለሽ ኑሮሽን ትቀጥያለሽ። የኢትዮጵያ ኑሮ the first one this one ኦኬ። ዱባይ ማለት ደግሞ በሩ ዘግታ የምትቀዝ ነው። ቅዘኑ ቤት ውስጥ አትን ስልተን ከሐራ ማታ ከደስ ይቀጠቀጣ ስልተን ከሐራ እናትን ዱባይ ማለት ደግሞ ቅዘኑ ቤት ውስጥ ነው። ሽንቱ ቤት ውስጥ ነው። ሽንት ቤቱም እዛው ነው። በቃ ወርት ያናማ ዱባይ ወሰቱ ማሉፍ ሰዳት ዱባይ ይፍቱ ተጂ ዱባይ ነፍ ምኒ ማፈን ፈማል እዛ አጭመት ኛታ አጭመት ሐቅዳ ቅዘንሽ እዛው ነው። አጭመት ሐቅዳ ሽንት ቤቱም እዛው ነው ምሸኒው ኩሺና እዛው ነው ምሳሪው። በሩ አትከፍቺም ዝግ ነው። ስትወጪ ደግሞ እሳት ነው ከላይ እንደዚህ መሬቱን ያንቀጠቅጥሻል ሙቀቱ። ኢትዮጵያ ደግሞ ስትሄጂ መስመር ላይ በዝጋ ቅዘን ሽታው በዝጋ ውሃው በዝጋ ጎርፍ በዝጋ ሰው ሞቷል ለቅሶ ሻርቢ ጉራቲ ገመና ነጠላ ወልደች ፈቴ ቦው ገመና ዘና ፈታ ገመና ኩን መኪና ኦፋ ኩን ለፋን ቀጠቀጣ አሲ ድሮኒ ውዱ ከሰንከት ድን ናትን ኑሮ ኢትዮጵያ ማለት እቺ ናት። ዋጥ አርጊው አርጊው ቀስ ብለሽ ዋጥ አርጊው አሲን ጊዜ ባተ ድሮኒ መታከከ ሳልካት ባሪሳ ሁንዱ የበቆር ጎይላላ ከላስ ገመና ኡዳን ሆሪ በጣጣጣ ገመና ፍንጫን አጃ ገመና ሮብኒ ገድሞ ሲፉኤት አልከኒ ጉያ ገመና ቆሪ ሐተርካ አሲ ኑሮ ሁዱ ጀላውን በቃ ዘና የተጅራታችሁ ኢትዮጵያ ከሰት ስንገላያ ማሳን ኮኩን አካካስ ሀቢብቲ አስመከሰ ዘና ጀሞ አሲ ማመዶ ወልፉዴ ሰኑማ ሰርዲ ዋቀፈታ ዋቀሳቲን ቤንጤ ሴቲን ኦርቶዶክስ ሴቲን ሙስሊም አመንታ ሴቲን ሁዲ ወልፉዴ ወልሽንቁረቴ ኢልሞ አርገቴ ኢልሞ ኡንገቴ ጅረኛ ሳ ጎመና ፊ ድንቻ ወይኒን ወደፊት አረብ ግት በኖነ ሞ ሻርሙጣ ባይዝራቲን ሞ ሚኒ በዚ ሸምቱ ሞ ጮብጦ ሰኚት ወንጂቱ ሴኒዬ ሜ በዚ ሞ ኩሊ ቡዳ ወራበቲ ጅሬኝ ሃቴት ዱከናው እንጆኒ ሃቴ ብረንጋይኒ ሲያ ዱከኔ ሱ ጅሬኝ ሙጭቶ
ጨብጦ በሲ አጆፍቱ በሲ ሞሉቃቱ ጥሮፍቱ በሲ ሙቲ መሰረት ሙቲ ሰኑ ወላሂ አቢዮ በሲ ሞ ጥሮፍቱ ሸብቱ ጀቲ ሞ ፋቃ ሳውዲ ፈቢያባት ቢ ማህራት ለንጀቱ ሳውዲ ጀቱ አቶተና ቢዩማ ዱባይ ያንቱ ካን ኢርቲ ገልገላ ገለመለ ኢጃሲ አገርቱ ጁማን ለስ አገርቱ ሶንታን ያትናማ ሳውዲ ቢያኩኖ ማዳሚ ሁዱቴ ከሰከት አባያ ጉራቻ ሲመርቴ ሳጥኒ ቀብሪ ከሲጎንሶን ከሰ ጀታ ማስቴሴ ኢትዮጵያ ተፈተ ጀት ኢትዮጵያ ዘኪንግ ሀቢብቲ እንጂ ነው ማለት ነው ፈሪ አገር ፈሪ ግቢ ማለት ፈልጌ ነው ግቢ አግቢ ግቢና ከዛ ደግሞ አግቢ ውለጂ ሊሳሚ ወለፊት ቀጥ እንዛ አሁን አንድ ወልደሽ የሄርሽው ድንግልሽ ተመልሰዋል በሩ ተዘግቷል አይወለድም እንዲ ተጨቅጭሎ ቁጭ ብሏል ባባ ያገኝሽም የባባ ልጆች ያገኝሽም ቦይፍሬንድ የለሽም ብር ብቻ ነው ነገም ደግሞ ሲመጣ ብር ትቀበያለሽ ትልኪያለሽ እዛው ነው ብር ትቀበያለሽ እኔ ማለት ነው ጀግና ሰው እኔ አላካብድም እንጂ ራሴ ከፍ አላረግም እንጂ ሰው አልታወቀልኝም እንጂ ቲቪ ላይ ቀርቤ እንዴ ባንዳንድ ማዘረዘር አቅቶኝ አይደለም ግን መታገዝና ጎንበስ ማለት ለነገሽ ጥሩ ነው ብዬ ነው እኔ ዝቅ ያልኩት እንጂ በያንዳንዳችሁ ወጥቼ መለፍለፍ አላቅተኝም ለማለት ፈልጌ ነው ለምን ብለሽ ብትጠይቁኝ እኔ ማለት 5 አመት ማዳሜ እንደዚህ እየቆንጠጠችኝ እንደዚህ እንጨት በዚህ ጋር እየመታችኝ በዚህ ጋር ጥፊ በአዳራሽ ላይ እየዘለለችኝ 5 አመት ሰራሁት አይዲያ አሰራሁት በአይዲያ ተመልሼ አይዲያ ሰርቼ አርባሁት ድንግሌ ሰበርኩት ልጄን አገኘሁት ወደ ኢትዮጵያ መጣሁት ወደ ተመለስኩት ጉርጉዞኝ መጥቼ ሰራሁት ሞላውበት ከዛ ወደዚህ ሲመጣ ደግሞ እንዲህ ነው ከዛ ወለድኩት ልጄ ቁጭ አድርጌ ወደ ዱባይ ተመለስኩት ዲዛይን ሞልቼ ተመለስኩት እንደዚህ አይነት ጀግና ሴት አለች በ100,000 ተመልሼ መጣሁት አተሽ ዚዛ ቲጂ underside okay the first one the good girl the next እናንተ ሀባባላቃሚ ምናምን ማታቁት ማሃይም ይሄንን እንኳን ማጠቀም አቅታችሁ አይዳችሁ ብቻ ይዛችሁ በያ ኢጃዛ ቤት ቁጭ ብላችሁ ወይም ዳቦአችሁን አትሸጡም ወይም አታግቡም ወይም ኡሙሙ ሸጣችሁ ወደ ኡሙማችሁ አልተመለሳችሁም ወይም ልጅ አላገኛችሁም ወይም ደግሞ ገብታችሁ ለሀገራችሁ አላበቃችሁም እናታችሁን አግዛችሁ ምን ሳትሉ እዛ ኢጃዛ ቤት ዳቦአችሁን ዝግት በሩ ዘግታችሁበት ቁጭ እኔ ደግሞ አይዴን አገባውበት ልጅ አገኘውበት ተመስገን በ8,000 አይዴን አሰርቼ በአንድ አመት ውስጥ ሉጥ ነው አልወልደችም እቺ ፕሬዳም ቀራጣም ስትሉኝ አገባውት ልጅን ወለድኩት ውርጉዝ ሆኜ የ3 ውርጉዝ ይጄ ወደ ዱባይ መራውት እዛ 4 ወር ሰርቼ ብሩን አስቀምጬ የጎንፎ የምኑ የዳይፐሩ የቅባቱ የምኑን የፈሳሹን የምጥቅረሻው አስቀምጬ ወደዚህ መጣውት ይጄ ማለት ነው 4 ወር 7 ወር ሲወጣ ወጣውት ወልደርኩት 1 ወር ሲሞላኝ ልጄን ቁጭ አርጌ ወዳው ተመለስኩት ሸቀል አርጌ አይዲ ሞልቼ በአንድ ቀን 100,000 በ100,000 ትኬት ቆርጬ አሙስ እጄ